የሚሰማ ዝምታዋ ማን ያዘጅዋን በጨለማ ውስጥ ቆማ ብርሃን ትፈልጋለች። ስንት ናችሁ? እኔ መሳይ አንድ ነኝ። ይኸውልህ ለእናቴ አንድ ለአባቴ ደግሞ ሁለት ነኝ። ወንድ ሁሉ እንዴት ነው ቦቅቧቃ ይሆኑ? ገና እጅ ወር ላይ ሳለ ትማረካለህ? ረድሌ ቤቱን እኮ አመሰቃቀሉት፣ ቤቱን እኮ በረበሩት። ምን ተረፈን? እሺ ይሄን ሁሉ ማን ሊያስተካክል ነው? የህግ ሰዎች እኮ ናቸው። እንኳን ቤቱን አንቺ ልብስሽን አውልቀው መመርመር ይችላሉ። ምን ያው በሰበቡኛ ምን ያለን ብዬ እኮ ነው። ሞቲክ የዳቢሎስ ልጅ እንደው ምኑን ነው የምታስበው? ኧረ እባክሽ አትጥሪው። ዳቢሎስ እኮ ከገባ ቆይቷል። እኔ የምልህ ልጮህ እንዴ? ከዚህ በላይ ገለኝ ከዚህ በላይ እንዴት ትጮይ? ብዬ ልጮህ ወይ ነው ያልኩ። ታዲያ እዚህ ማልቀየር ነው የሚባለው? ከምሬ ነው። እኔ ልጮህ በጣም እየጨነቀኝ ነው። ዳንያቶች እኮ ናቸው። መታወቂያችሁን አለሽ? እሱማ አይቼዋለሁ። ቀለሙና አየሽው አንብቤዋለሁ አለ ማለትሽ ራሱ ሀቀኝነትሽን ነው የሚያሳየው። እኔስ እንደው ልቤ ፈራ። ልጅቷን አገኟት መሰል። ኧረ ስለፈጠረ ዝም በይ። ቆይ እኔ አሁን እዚህ ቤት ምን እሰራለሁ? እዛው ኪችኔ ብሄድ ነው የሚሻለኝ። በሞትም እዛው ድብን ልበል ይሻልሻል። ከሞሽ እዛው ገለሙ ኪችን ይቅበርሽ። ጥንባሞራ ይቅበር። ቆይ አንተ እንደው ደህና ነገር እንኳን ካፋ አይወጣም እንዴ? ግን ጥለሽ ነች እንዴ? ደግሌ የት አባታችሁ የደበቃችሁ? እኛ ምንም አናውቅም። ይኸው በጣም የሸረበሻችሁ ነው። ሲጀምር የህግ ሰው ከሆናችሁ ልክ አይደለም። ምንም የሚባል መሰለኝ። ልጅቷ የሞትና የህይወት ከየትም አባታችሁ ብላችሁ ከደበቃችሁበት አውጡ። ኧረ በፈጠረ የህግ ሰው እኮ እንደዚህ ያለ ህግጋት ነው። ልጅቷ ነፍስ ያጠፋች ወንጀለኛ መሆኗን አታውቅም ማለት ነው። እሱ እባክህ ወንድሜ፣ በቃ ይኸው ቤቱን ፈተሻችሁ። ቤቱን ፈተሻችሁ አይደል እንዴ? እንዴ ሰው እኮ መርፌ አይደለም ዝም ብሎ ግባ። ያንን ሁሉ አሳልፈኝ አምላኬ፣ ያንን ሁሉ አውጥተኸኝ፣ አደራህን መልሰህ አትስጠኝ። አደራህን አምላኬ፣ እባክህ ልጆቹን አጠንክራቸው፣ የእነዚህን አውሬዎች ዓይን ጋርድልኝ። እባክህ አምላኬ፣ ከአንበሳ መንጋጋ የምታድን አንተ ከእነዚህ ሰይጣኖች
ለእህቶቼ ስትል አድነኝ እባክህ አምላኬ። ሲቸግረኝ ብቻ ሳስታውስ አትሰልቸኝ። ደስ ብሎኝ እንዳመሰግን የነገውን ብርሃን አሳየኝ። ደስ ብሎኝ እንዳመሰግን አድርገኝ አምላኬ። ሄሎ ካሌብ፣ እስካሁን አልያዛችኋትም? ካሌብ እንዴት ነው ነገሩ? ሰው እኮ ነው የጠፋብህ። ማሰብ መንቀሳቀስ የምትችል ልጅ ናት እኮ። ጭራሽ እኔን ታስረዳኛለህ? ልጅቱን ይዛት ተመለስ፣ ሌላ ምንም አልፈልግም። ሰውየው ኮማ ውስጥ ነው። ዝና፣ አሁንም ደግሜ ልንገርህ፣ መሞት ያለበት ይሙት፣ ልጅቱ እንዳታመልጥ በፍጹም። ዝና፣ ልጅቱ ማምለጥ የለባትም። አሁንማ እኮ የገባችበትን ቤት አግኝተናል። ገብታለች፣ ተደብቃለች። የትም ልታመልጥ አትችልም። አላወጣም ካሉ ሰዎች እንደ ሹል አርግፋቸው። ሰውየው ይዳንና ሌላውን ወጥተን እንጋፈጠዋለን። ልጅቱን ያዛት። ሁለት አማራጭ የለም። የሰማይ ነው አይደል ዝና? ሁለት አማራጭ የለም። ልጅቷ መያዝ አለባት። እሺ። ጨርሰን እኔ ቆይ ለእናንተ ስለ የት ልግባ እንዴ? መሞት ከፈለጋችሁ ለምንድን ነው ራሳችሁን ችላችሁ ማትሞቱት? መሳይ ቆይ ምን ተፈጥሮ ነው? ይኸውልህ ከስካር ባትነቃ ይሻል ነበር። ቤቱ በፖሊስ ተከቧል እኮ። ምን ተፈጥሮ ነው እያልኩ እኮ ነው። አብርሽ ነው። ይኸውልህ ፖሊስ የሚፈልጋትን ልጅ አንጠልጥሎ መጥቶ ሁላችንም እያሰቃየን። ወይኔ ገርሙ እንዴ! ወይኔ ማለት ምን ልትሆን ነው እንዴ? አንተ ክፍል መጥቶ ሲያናዝዝህ አልነበር እንዴ? ይኸውልህ እንደውም አብርሽን ይዞ እየቀጠቀጠልህ ነው። እንደ ጌሾ እየወቀጠው ነው በለኛ። አዎ እንደ ጌሾ ይኸው እየወቀጠልህ ነው። አንተማ ደስ ይበልህ። በነፃ ቀብራችኋለሁ እና ስትላል ነበር። ይኸውልህ ተሳካልህ። ኧረ በእናትህ መሳይ የሆነ ነገር እናድርግ። እኔ ሲጀመር ምን አገባኝ? ይኸውልህ እኔ ክፍል ብቻ ያምጡ። ራሱ ያመጣውን ጣጣ ራሱ ይወጣ። ስማ አብርሽ እኮ ነው እዚህ ቤት እንድትኖር ያመጣ። ታዲያ እኔ ራሴን እንጂ ችግር ይዤ የመጣው እንዴ? ከመንገድ ላይ እኮ ሴት ይዞ የመጣው እሱ ነው። ስለዚህ ራሱ ያመጣውን ጣጣ ራሱ ይወጣ። ይኸውልህ አንተ ራስህ ወንድ ኮንክ ሂድና ገጠማቸው። እንዴ የሕግ ሰው ናቸው እኮ። መሳይ ኧረ በእናትህ የሆነ ነገር እናድርግ። ዝም ብለህ ቁጭ አትበል። አብርሽን እየቀጠቀጠ እኮ ነው። ቆይ ታዲያ ልጁ ይኸውልህ ሲጀመር ልጅቷን የት ነው የደበቃት? አንድ ነገር ሉንና እናገራለሁ። መሳይ ትሰማኛለህ አይደል? ተናገርና ከነቁምንም ከነነፍስንም ቀብ ከነቁም ከነነፍስ ጭራሽ ከነነፍስ ነገርኩ መሳይ። አይ ይኸውልህ ሲጀመር አንተ በህልም ራሱ ተነስተህ ሳትቀብረኝ አትቀርም። መሳይ ነገርኩ። ይሄ ቀልድ አይደለም። ያማቸው እንዴ ምን አርግ ነው የሚሉኝ? በእነሱ ጦስ እኔ እንዴ የግሌ ጠርሚዳ ሆኗል ቤት። ወዲህ ልሂድ። ተናገር፣ የት ነው የደበቃችሁት? ይኸውልህ አረ ስለፈጠረ ስለምትላ ሴት ምንም የምናውቀው ነገር የለም። እዚህ ቤት የምንኖረው እኛ ብቻ ነን። ነፍስህን ከስጋ ነው የምለኝ። እድሉን ብትጠቀም ይሻላል። እንዴ እዚህ ብትኖር እኔ እንዲህ ምን አሰቃየኝ እነግርሃል ነበር እንዴ? አንተ ልጅ ትሰማኛለህ? ምንም የሕግ ሰዎች ብንሆንም ማለት ነው አንዳንዴ ካስፈለገ ጉልበትም ገንዘብም እንጠቀማለን። 100,000 ብር እሰጥሃለሁ። ልጅቷ የት እንዳለች ንገረኝ። ልጅቷ የት ነው ያለችው? እና ወደምትሄድበት ሂደህ እኔን አትከታተለኝ። ደግሞ ከኪችን ቀጥ ብለህ ውጣ። የግሌ በዛሬ ቀን የግሌ በዛሬ ቀን እኔ የምልሽ ወይ በበር ወይ በመስኮት ለምን አንወጣም? ውጭ ላይ ቆሙትን ብዛታቸውን ስላላየ ነው። እኔ የምልሽ አብሽት ነው ያደርጋት። እስካሁን እንዴት አላገኟት? እኔ ምን አውቃለሁኝ እንዴ? እራሱን ጠይቆ። ኧረ የግሌ በፈጠረሽ አትጩይ። ኧረ በፈጠረሽ እንዴ ምንድን ነው እንደዚህ እንደ ውሻ የሚያስጨውሽ? ውጣልኝ።
አልወጣም። አንቺ ብቻ ትከርፊ ነው። እኔ ትጣላኛለህ፣ እረግምሃለሁ። ስሚ እስከ ዛሬ አንቺ እርግማን ቢሰራ ኖሮ ደርቄ ቀር ነበር። ደግሞ መስማት እንዳቆመች አሮጊት ዝም ብለሽ አትጩይብኝ። እኔን አሮጊት? ታዲያ ዝም ብለሽ ትጮያለሽ እንዴ? አንተ እኮ ሲጀመር ወንድነት ታየ። ይኸው ኪችን ገባ። ቆይ ለምን ሱሪና ውልቅ ቀሚስ ተደለብስ? አውልቅልኛ ልበሷ። አንቺ ቆይ እንደ ቤት ሰራተኛ ለምንድን ነው የማትሆነው? አቃጠልሽኝ እኮ። አቃጠልሽን? ጭራሽ አቃጠልኩ። ያንተን ሆድ በቻልኩኝ ጭራሽ አቃጠልኩ አይደለ? ወይኔ አቃጠልሽኝ። አሁን ማለት አልችልም። ወይኔ ማለት አልችልም። ወይኔ ስማ አሁን እድሉን ትጠቀማለህ ወይስ ልረሸን? እንዴ ምንድነው? ፍርድ ቤት ሰውስን መረሸናል እንዴ? ለምን ነው የምትረሸን? መረሸን እንዳለ በደንብ አድርጌ ያሳያለሁ። አሁን 100,000 ብር ልስጥ። ልጅቷ የት ነው ያለችው? ይኸውልህ ምንም ስለምትለው ነገር አላውቅም። እንግዲያውስ የኑዛዜ ቃል ካለ ልቀበል። ተናገር። ልትገለኝ ነው? አዎ ልገለኝ። ልጅቷን ካላወጣችሁ ማንም ሰው አይተርፍም። ይኸውልህ እንግዲያውስ በልጅነቴ ጠፍቼ የመጣሁባቸው ቤተሰቦቼን ገና በልጅነቴ የራኳቸው እህት ወንድሞቼን አስባቸው እንደነበር ንገርልኝ። ጭራሽ እኔ ነኝ የምነግርልህ? መልካም ነው። ቁጥር ለራስ እንዴ 1 ይኸውልህ ላጠጋው እንዴ 2 ይኸውልህ አልያዛችኋትም? እርምጃ ልንወስድ። ለምን እስካሁን አልወሰድክም? ስማኝ፣ ቆይ አሁን እየሰማኸኝ ያለው አንተ ብቻ ነው አይደል? አዎ ካሌብ። ቤት ውስጥ እንዳለች እርግጠኛ ነው? አዎ ካሌብ እርግጠኛ ነኝ። እንግዲያውስ ያጣት ወይም ተስፋ የቆረጣችሁ መስላችሁ ውጡ። እናም ከአካባቢው አትራቁ። ከተደበቀችበት ስትወጣ በፍጥነት በሩን ሰብራችሁ። እንደዛ ይሻላል። የሚሻል ሀሳብ ካለ ያዝና ሳየኛው። እሺ ካሌብ። ትረፉ ሲላችሁ ልጅቷ ሌላ ቦታ ታይታለች። ካጣዋት ግን ተመልሼ እመጣለሁ። እናጥረሳ ሰማ አየለ ውጡ በቃ ሄዱ። እስቲ ልለፍ። ቆይ እኔ ግርም ያለኝ ነገር ምንስ እንደው የህግ ሰው ቢሆኑ እንዴ እኔ አሁን ማለት ነው ቁጭት ያለኝ ምን እንደሆነ ታውቃለህ? ለእናንተ እህል አብስዬ መስጠቴ የማትረቡ የሞታችሁ። ኧረ እባክሽን የግል ድምፅሽን ትንሽ ቀነስ አድርጊ አብረሽዬ። እንደው አንተ እኮ ትሻላለህ። ሌሎቹ የቀሩትንማ እንደ እንጨት ያስቀራቸው፣ እንደ እንጨት ድርቅ ያደርጋቸው ወንድ አሰዳቢዎች። እራት የለም ይግል እራት የለም የለም። ይሄን ሁሉ ጣጣ አምጥተህበት ስታበቃ ደግሞ እራት የለም ትላለህ እንዴ? ልትቆጣኝ ነው? ይኸውልህ እኔ ለዚህ ቤት እኮ ሰራተኛ እኮ አይደለሁም፣ ባሪያ እኮ ነው ያደረጋችሁኝ። አብርሽ ባሪያ ነው ያደረጋችሁኝ። እኔም ቤተሰብ አለኝ፣ እኔም እኮ የሚወደኝ ሰው አለኝ። እሺ እኔ ቆይ አሁን ምን አልኩሽ ይሄን ያክል እንደዚህ የምትይው? እሺ ተይው። ተንከስ ምን ሆነሽ ጮኸኝ ነበር? መተውት ነው እንዴ? እሱ የተረገመ እርጉም አንድ ቀን ባይጥ መርዘሱን ድብን ካላደረኩት እኔ የግለድለው ቱ ምን አለች ብለኝ ታይኛለህ እንዴ? ታይኛለህ። እኔ በቃ ልጅቷን ይዣት ልምጣ። ገና በአንድ ቀን ልጅቷ እኔ በቃ ሄደዋል። ነይ አይ በጣም ይስጥኛል።
አላመንሽኝም? ቆይ ደግሞ ለምንድን ነው የህግ ሰዎች መሆናቸውን ያልነገርሽኝ? ነው ወይስ ወንጀል ሰርተሻል? ወንጀል ሰርተሽ ከሆነ ግን እኔ ራሴ ነኝ ወስጄ ማስረክብሽ። የህግ ሰው ነን አሏችሁ? እነሱ የህግ ሰዎች አሉ። ወንጀለኛ ናቸው፣ ሰው በላ ናቸው፣ ማፊያ ናቸው። ምን ሆናችሁ ነው? ቆይ ሁላችሁም ትታችሁ ወደ ክፍላችሁ ወጣችሁት? ቆይ እኔ በማንም መረበሽ አለብኝ እንዴ? ይኸውልህ ትሰማኛለህ? አንተም ብዬ ነው እንጂ እንደዚህ አንጠልጥዬ ነበር መሰራት። ይቅርታ በጣም ነፍሴን ስላተረፋችሁ ደግሞ በጣም ነው። ኧረ በእናትሽ ወደዛ እንዴ! የአንቺ ነፍስ ለማትረፍ እኮ የኛ ነፍስ ተጨነቀች። በእናትህ መሳይ በቃ ውጣ ሂድ። አንተ አሁንም ትፎክራለህ እንዴ? መሳይ ሂድ በቃ አልኩህ እኮ እኔ አረጋግቼ ይሻታል። ቆይ አንተ ልትጠብስኛ መቃጠል አለብን እንዴ? አንተ ግን ምን አይነት ሰው ነው? በዚህ ጭንቅ ሰዓት ሌላ ነገር ታስባለህ? ዝም በል እባክህ። ሲጀመር አንድ ነገር ልንገርህ፣ ይህን ሁሉ ነገር ያደረገው ያለ ምክንያት አይደለም። አሁን ትዕግስቴን አትወስድ። የራስህ ጉዳይ ነው። እሺ እኔ የምወጣው አንተ ምንም አላረጉም? የግል እኔ ምንም አላረጉኝም፣ ግን ሰዎቹ ሳያቸው ምንም የህግ ሰው አይመስሉ። እሱ ሰው ይሄ አብርሽ ነው። ቆይ መታወቂያ እኮ ማንም ሰው ሊይዝ ይችላል። ገና ለገና ሲንቦቆቦቅ የህግ ሰዎች ናቸው ምናምን አለ። ሲጀመር መግጠም ነበረብን። ማን አንተ ነው የምትገጥመው? እና አሁን እሱ ትዝ የሚለኝ መግጠም የሬሳ ሳጥን እንደመግጠም ቀላል ነገር መስሎ ነው እንዴ? ይኸውልህ ወንድነት ይጠይቃል እኮ። የግሌ በእናትሽ አሁን ጨጓራዬ በጣም ተቃጥሏል። እባክሽ ሽሮ ፍትፍት ስጪኝ። እሰይ ቀጥል እርድብን። እኔ ምን አጠፋው? አንተ አሁን ሰው ነህ ግን ነህ እኮ። ሰው ቀብሮ እንዴት ጠጅ ይጠጣል? እንደው ያንተ ጉሮሮ እንደዚህ ሲያፈስባት ይሁት። የኔ ጉሮሮ መቼም ሲያፈስ አታዩ። አሁን በእናትሽ ተነሽና ስጪኝ። በእናትሽ ጨጓራዬ ተቃጥሏል። እባክሽ አልሰጥህም። እኔ ምን እዳለብኝ? እዛ መጠጥን ስገለበት ትውላለህ መተህ እዚህ። እንዴ እኔ ባንቺ ገንዘብ ነው እንዴ የምጠጣው? አንተ አሁን በእናትህ እንደው ሰው ነህ? አንተ እኮ ግም ነህ። ሰው ቀብሮ እንዴት ጠጅ ይጠጣል? እንደው ያንተ ጉሮሮ እንደዚህ ሲያፈስባት ይሁት። መቼም የኔ ጉሮሮ ሲያፈስ አታገኙ። አሁን በእናትሽ ተቃጠልኩ እያልኩሽ አይደል? ሽሮ ፍትፍት ስጪኝ እባክሽ። እኔ ምን እዳለብኝ? እዛ መጠጥን ስገለበት ትውላለህ መተህ እዚህ። ታዲያ እኔ ባንቺ ገንዘብ አልጠጣም። ምንድነው ሰው በገዛ ቤቱን ምንድነው መሆን ያለበት? ከየት ነው ያመጣኋት እቺ? ሄደው ስሙ። አሁን ይሄንን ስለመሰላቸው በሩን ለመስበር ተዘጋጁ። በፍጥነት እንገባለን። አሁን በፍጥነት በሩን ሰብራችሁ ለመግባት ተዘጋጁ። የሄደን ስጋ ይመስላችሁ ትህትናን ያወጣታል። ይኸውላችሁ ዛሬ እቺ ልጅ ካልተያዘች ሁላችንም ያልከለ በቃ ተናግሬያለሁ። የሁላችንም ነፍስ ያለው በዚህች ልጅ ላይ ነው። እኔ እዚህ ነው ያለችው፣ ሌላ የትም አይደለም። ጠረኗ ሁላ ሸቶኛል። ቆይ አብርሽ ልጅቷ ለብቻው ምን እያደረጋት ነው? ኧረ መሳይ አብሯቸው ነው ያለው። እባክህ ኧረ እባክህ መቼንም አስወጥተውታል። ብቻቸውን ነው ያሉት። ቆይ ምን ያደርጋሉ ብለህ አስበህ? በነገራችን ላይ አብርሽ በጣም ነው ሴት የሚወድ፣ አይታወቅበትም እንጂ። እንዴ ታዲያ ሴት የሚጠላ ወንድ አለ እንዴ? ለምሳሌ ነው ያለው። ከትዳር በፊት ምንም ነገር ማድረግ አልፈልግም። ኧረ እባክህ ሴቶቹ ስለማይወዱ ይግልኝ። በጣም ነው የማመሰግነው። እንብላ። አልበላም፣ እባክህ ብላ። እንዴ ጥጋብ እኮ እና ምን ላድርግ? ተነሳ እናድርግበት። ውይ ጸባይ ግን ጸባይ ሲታደልት ነበርሽ። የእናንተን ገፉ ሳገነፋ ለበለ። ቆይ አንተ ሰውነት ሲታደልት ነበርክ?
ተገነ ገለ እሺ ለኛ ስራት የለም ሰርተ ብላ ማለት ላባችንን ጠብ አድርገን ያመጣነው መሰለኝ እንደምታቀርብልኝ ማ አንተ እንደው አንተን ላበጠብ ብሎ ስራ ይሰራህ ራታ ይገልኝ እኔ እኮ ስራ ላይ በጣም ጎበዝ ነኝ የምርህን ነው ኮንስቲ የማላውቀው ሌላ ተንከሲሳል እንዴ ኑሮ ያውቅ አምላክ እኔን የመሰለ ሰው ፈጥሮ ያውቅ እሱማ ልክ ነህ አንተን የመሰለ ጦጣ እንጂ ሰውማ እንዴት ይፈጥራል ለማንኛውም እኔ በጣም ጠንካራ ሰራተኛ አንተ እንደውም መቼም ስራ ላይ ጎበዝ አይደል በነገራችን ላይ አልጋ ላይ በጣም ጎበዝ ነኝ በእንቅልፍ አምጣ አንተ ደግሞ ጨሎ ምናምን እያልክ ታማርራለህ ነይ በቃ አሁን ውጪ ቆይ ግን እኔ የምለው ምን አድርግሻቸው ነው የህግ ሰው መሆናቸው የሚያሳይ መታወቂያ እኮ ሳይተውናል እነሱ የህግ ሰዎች አይደሉም የሰው ነጋዴዎች ናቸው እነሱ ማለት ሰይጣን ስጋ ለብሶ ማለት ናቸው የሰው ነጋዴ ማለት እሱን ተው አትርፋችሁኛል በጣም ነው የማመሰግነው ታሪኩ ብዙ ነው ሌላ ቀን አጫውታለሁ አሁን ግን የኋላ በር ካላስወጡ እንሂድ አይ ሰፈር ታየች ብለው ነው የወጡት ስለዚህ ሰፈር ውስጥ እየፈለጉሽ ነው ወይኔ ተሰብሮ ነው የሄዱት ተመልሰው እንዳይመጡ ተደውሎላቸው ነው የወጡት አይመጡም አታስቢ አሁን በቃ ሳሎን እንሂድና እራት በልተሽ ትተኛለሽ አይ እባክህ ወንድም በወጣ ይሻለኛል እኔም እህቶች አሉኝ ግን አይቻቸው አላውቅም ለማንኛውም የኔ ወንድም ስላልሽኝ በጣም ደስ ብሎኛል እሺ አመሰግናለሁ ግን ልውጣ ፈርተሽ ከሆነ ችግር የለውም የምትሄጂበት ሰው ወይም ቤት ካለ እኛ እንሸኝሻለን አይ እዚህ ሀገር ማንም የማውቀው ሰው ሆነ ዘመድ የለኝም ብቻዬን ነኝ ታዲያ ለምንድን ነው ልውጣ በጣም የምትይው በቃ ይኸውልሽ ዛሬን እዚህ ያድርሽ ነገ እንሸኝሻለን እሺ በጣት ሜልፋንድ አቤት ካሌብ አልገባችሁም ካሌብ ሊጠረጥሩን እኮ ይችላሉ ትንሽ እንጠብቅ ብለን ሰውየው በኮማ ውስጥ ሆኖ ኩላሊቱ ከሳምንት በላይ አይቆይም ይህንን ማወቅ አለብህ ቆይ ካሌብ ምንድነው የምናደርግ ነው እያልክኝ ያለን እኔም እኮ ሰው ነኝ ይደክመኛል ሲቀጥል ለጋራ ጥቅም ነው እየሰራን ያለ ነው አይደል ይህች ልጅ ዛሬ አትያዟትና የመጨረሻችን ነው ዝና ኧረ አታስፈራራኝ በእናትህ እኔ ለማንም አልጨነቅም ደግሞ የምሰራው እኮ ለራሴ ብዬ ነው ከኔ ጋር ድፍረት ቢቀርብህ ይሻላል እንዴ ነፍሴን አስጨነቅከዋ ታዲያ በቃ ለጋራ ጥቅም ነው አይደል እየሰራን ያለ ነው በሩን ሰብረን እንገባለን በቃ እንደው የፈለገ ነገር ቢሆን እንዴ ሰብሬ ቤቱን አቃጥዬ ነው የምገባው ዜናውን በቴሌቪዥን ለማየት እጠብቃለሁ ችግር የለውም ካሌብ በቃ አታጨናንቀኝ 10 ደቂቃ ብቻ ስጠኝ በቃ እኔ በ10 ደቂቃ ውስጥ ፊክስ አደርገዋለሁ ስማ እነዚህ ልጆች አንተ ላይ ቢሆኑ ያምራሉ ልበል ያማል እኔ ምን አገባኝ አንተኛ ሚስት የምትሆኑ አንተ ጭራሽ ልታጋባቸው ይኸውልህ ቢያገባም የግሌ ነው የሚያገባ የግሌ እኮ ተወዷለች እኮ አብርሽ ምን አደረግ ምን በደለክ እዚህ ቤት እኮ የመኖር ምክንያት እኮ አብርሽ ነው እንዴ አንተ መሳይ ሰው መሆን ያለበት ስም አስመሳይ ነው ቆይ ምን ሆናችሁ ነው እናንተ ኧረ ተው መጀመሪያ እኮ ነግሬ ነበር ጠላትን በጉያ ይዘህ የምትዞረው እኔ መጀመሪያ መክሬ ነበር አልሰማልከኝ እንጂ ምንድነው የመከርከኝ እኔ የምልሽ ለምን ወደ ቤትሽ አትሄጂም እዚህ ካሉን እኮ ወንዶች ነን የሚፈጠረው እኮ አይታወቅም እኔ ለራስሽ ብዬ ነው ይቅርታ መሄድ እችላለሁ ታንከስ ስነ ስርዓትህን ያዝሽ ይኸውልሽ የትም አትሄጂም ምንም አይፈጠርም እሺ ይሄንን ደግሞ ተይ እሺ የግሌ መሽቷል እኮ ከዚህ በኋላ አራት ሰሪ ነው እንዴ የራስን ሽሮ ፍትፍት በልተህ ስታበቃ አንተስ ነው ምን አይነቱ ሆዳም ነህ ኧረ በእናትሽ ሽሮ ፍትፍት እኮ ሃፒታይት ነው እንደ ሆዴን ቀዝቀዝ ቢያደርግልኝ ብዬ እንደው ገልሞዬ አንተ መቼን መጠጥ መጠጣት እንደምታቆሙ ብዙ ጊዜ ሞከርኩ ግን አልቻልኩም
የግሌ ምን መሰለሽ በጣም እኮ ስለማዝን ነው። ስንት አበባና ወርቅ የመሰሉ ሰዎችን ስቀብር እየዋልኩኝ እንዴት ብዬ ሳልጠጣ አድራለሁ? እንዴት እንቅልፌ ይመጣልኝ? በቃ ስለማዝን ነው። እኔ የምልህ ግን ሰው ራቁት ምንድን ነው የሚመስለው? በቃ ትክክለኛ ሰው ነው ይዛኔ ነው ማለት። ይኸውልሽ ሰው ራቁቱን ስታዩ ልብሱ ብቻ እኮ አይደለም፣ ክፉ ደግም የሚናገርበት አንደበቱ የለ፣ ስሙ የለ፣ ገንዘቡ የለ፣ ዝናው የለ፣ ሹመቱ የለ። በቃ ሰው የዛኔ ነው ትክክለኛ ማንነቱ የሚታወቀው። ማለት ልትቀብረው ስትይ ማለት ነው። ይኸውልሽ ያ ትክክለኛነቱ ሬሳ ይባላል። ደግሞም ትክክለኛነቱ ሬሳነቱ ነው። ይኸውልሽ የሰው ልጅ ግፋ ቢል እዚህ ምድር ላይ 80 ዓመት ይኖራል። ከሞተ በኋላ ሬሳ ሲሆን ግን ዘላለም ነው የሚኖረው። ውይ እኔ እኮ ከአንተ ጋር ማደሬን ሳስበው ራሱ ይዘገንነኛል። ወሬህ ራሱ በጣም ነው የሚቀፍል። በተለይ ሳሰክር የመጣ ቀን ደግሞ ጭራቅ ነው የምትመስለኝ። ለምን? ውይ እዛ ከሬሳ ጋር ስትተሻሽ እየዋልክ በቃ የሆነ የሞት መንፈስ እኮ ነው ይዘህብን የምትመጣው። ወሬህማ እንዴት እንደሚያስፈራ በእናትህ አሁን ውጣልኝ። የግሌ እሱን ታየውና ግን ልጅቷ ምን አጥፍታ ነው? ሲጀምር ውሸቱን ነው። እኔ ስነግራችሁ ካሰሙኝ ሚስቱን ነው ይዛት የመጣው። አንቺ ደግሞ ሁሌ እሱ ብቻ ነው የሚታይስ። ስለምትወጂው እኮ ነው። ይኸውልህ እንደዚህ በገል ቢጠበስ ራሱ ምንም አይሸተኝም አይደል? ኧረ በእናትህ ውጣልኝ። አንተ ትንሽ ከቆየት አስታውቅብኛል። ውጣልኝ። ኧረ እኔ እሄድልሻለሁ ለማያውቅሽ ይድፋ። ይሄንማ ታውቃለህ። ምንድን ነው ያለው? እኔ ሰዎች ተመልሶ መጥቶ እንዳይሆን ምናልባት ውሻ ሊሆን ይችላል። ተንከስ ውሻ ሊሆን ይችላል። መሳይ እኮ አጠገቤ ነው ያለው። እኔ ነው ውሻ አንተ? ኧረ በእናታችሁ እንዴ! ተንከስ ና ውጣና። ኧረ እባክህ ገልሞ ደግሞ እስከ ነፍሴ ይቅበረኝ ሰግሮ። እኔ አላደርገውም። በቃ እኔ ልደበቅ። የት ነው የምትደበቂው? ትሰሚኛለሽ? ድጋሚ የሚመጡ ከሆነ ራሴ ነው እንደዛ አንጠልጥዬ የምሰጥሽ። መሳይ አታደርገውም። እሺ ይሄን ያደረክለት ከዚህ ቤት ሬሳ ነው የሚወጣው። ለምን ይወጣል? ገልሞ እዚሁ አይቀብረውም እንዴ? አንተ ዝም በል። ለምን ዝም እላለሁ? መናገር በህገ መንግስት የሰጠኝ መብት መሰለኝ። እኔ በቃ ውጭውን ቼክ አድርጌ በሉ ደህና ደሩ። እራቴን ከነገ ቁርሴ ጋር ሰጡኛላችሁ። አንተ ሰካራም ይሄን ሽሮ ፍትፍት በልተህ ፍንድስ ብለህ ተኝተህልኛል አይደለ? ቆይ ፖሊሶቹ ቢመጡስ? ስማ ታዲያ እኔ ገልሞ ምን አገባኝ? ሞት እኮ ቀላል ነገር ነው። ሞት እንደሆነ አልፈራም። እስቲ ካልፈራ ሞትና እኔ ሞት ቀላል ነገር አደረከው እንዴ? አሁን ቀላል ነው አላልክም እንዴ? ሞትና እኔ ስል ነው ከባድ የሚሆንብህ። ተንከሲስ ቆይ እኔ ሞት ምን ትጠቀማለህ? አንተ ትርፍ አልከህ ትቀራለች። እሱ ላይ እየቀያየርኩ እጠቀማለሁ። ስማ ተንከሲስ አንድ ነገር ልንገርህ፣ ህልም አይቻለሁ። እዚህ ቤት ውስጥ እንደው የምትሞተው አንተ ነህ። የመቃብር ቆፋሪ እኮ ህልም መሬት ጠብ አይልም። ምን አየህልኝ? አንተ አብርሽ ክፈትልኝ። ምን ሆነህ ነው? ምን ሆነህ? በእርግጠኝነት አንቺን አይደለም ያየሁት፣ የሆነ ሰው አይቻልም። ምን ሆነህ ነው? እኔ ነኝ። ለምንድን ነው ድምፅ የሚቀንሰው? ቤቱ የኔም አይደል እንዴ? ወይስ ውሉ ላይ ቀስ ብለሽ አውሪ የሚል ነገር ተጽፎበታል? በፈጠረሽ የግሌ ድምፅሽን ቀነስ አድርገሽ። በእናትህ ይህቺ ልጅ እስካሁን ድረስ እዚህ ምን ትሰራለች? ለምንድን ነው አስወጥተህ ማሰዳት? ችግር የለውም እኔ ራሴ ፖሊስ ጋር ደውዬ እንዲወስዷት አደርጋለሁ። አንቺ እኮ ነገር በትዕግስት ሲለምሽ አይደለ? ሲጀመር እኔ ለዚህ ቤት ምንድን ነኝ? ምንም የኔ ነገር አይደመጥም አይደለ? እኔ ተራ ሰራተኛ እኮ ነው። እሄድላችኋለሁ።
ያዝ